እኔ ምክንያት እንዲለያዩ አልፈልግም። በጣም እየተረበሽኩ ነው ያለሁት። በተለይ ካለውበት ሁኔታ አንጻር ከእርግዝናው ጋር የሆርሞን መቀያየር አለ። በጣም ብዙ ለውጦች አሉ። ከባድ የሚባሉ ጊዜያቶችን እያሳለፍኩ ነው። ከዛ ተጨምሮብኝ ደግሞ የእነሱ እንደዚህ መሆን እኔም በጣም እያስጨነቀኝና እያሳሰበኝ ስለሆነ ሁለቱንም ጠርቼ ነገሮችን ተነጋግረው እንዲፈቱና እንዲያስተካክሉ በቻልኩት መጠን አደርጋለሁ ብላ እንግዲህ መግቢያ ሰርታ እዩ በራሷ ዩቱብ ቻናል ካች ብላላችኋለች ማለት ነው። እኔ ግን ማለት ነው ውድ ቤተሰብ በጣም የገረመኝ ነገር ቢኖር የታዘብኩት ነገር እስከ ዛሬ በእነሱ ህይወት የመጡት ሰዎች ሁሉ ማለት ነው በቃ የልባቸውን አድርገው የቻሉትን ርቀት ሂደው እነሱን መለያየት እንደማይቻል በቃ የእነሱን ፍቅር መደርመስ ወይ ደግሞ መናድ እንደማይቻል እነሱን ማለያየት እንደማይቻል ጥግ ድረስ ሂደው ካቃታቸው በኋላ ውይ በእኔ ምክንያት እንደዚህ እንድትለያዩ አልፈልግም፣ ውይ ልፈትናችሁ እኮ ነው የመጣሁት ምን ያክል ጠንካራ ፍቅረኛማችሁ መሆናችሁን ለማየት፣ ውይ በቃ እንደዚህ እኮ ሆኖ ነው ምናምን እያሉ ስበብ እያቀረቡ ይቅርታ ለመጠየቅ ይሞክራሉ። ብዙ መረበሽ ብዙ ስንት ነገር ከተፈጠረ በኋላ ማለት ነው። እና አሁንም እዩ ባጠሪያቸው በቃ በቀደም መተሽ ከወንድሙ ጋር ማለት ያለብሽም ብለሻል። ድጋሚ እየጠራሽ አንቺ አሁን እንደዛ ሆነሽ ባየችሽ ቁጥር ልትረበሽ ትችላለች። ምናልባትም ገብቶሻል፣ እርጉዝ ነሽ፣ የሱ ልጅ ሊሆን ይችላል፣ በቃ የሚለው ሊመጣባት ይችላል። በሃይምሮዋ ይረብሻታል። ምክንያቱም አልሽ እንጂ አንቺ ገና ምንም የታወቀ ነገር የለም። አንቺ የሱ ልጅ ነው ብለሻል፣ ግን እሱም አላመነበትም፣ ማንም ሰው አላመነበትም። ነገሩ እስከሚረጋገጥ ከኛ ራቂ፣ በቃ አታገኝን፣ ራስሽን ችለሽ ቁጭ በይ፣ እኛን አታገኝም ብሎ እሱም በተደጋጋሚ ነግሮሻል። በተደጋጋሚ እየመጣሽ ባትረብሻቸው የባሰ ይሆናል አይደለ? ባታጋጊው በቃ ደስ አይልም። በቃ ማለት አይታረቁም። ለምን እንደው ታውቂያለሽ? እንደዛ ከበጠበጥሻቸው በኋላ አሁን ደግሞ ያልተፈታ ጉዳይ እኮ አለ፣ ልጅ ገና ምርመራ ሲደርስ ተብሎ ማለት ነው። ስለዚህ አሁን አንቺ ምንም ልታመጫችም እዩ ብሩኬ እንዳለች ዛሬ ወይ እውነቱን አፈንጁ፣ በቃ እውነቱን ተናገሪ። እኛ እንድንታረቅ ከፈለግሽ እውነቱን ተናገሪ፣ እስከ ምርመራው አትጠብቂ። እውነቱን ተናገሪና እንድንታረቅ ከፈለግሽ ያንን አድርጊ። ካልሆነ ግን አታገኝን፣ እኔንም እሷንም አትጥሬን፣ አታገኝን፣ በቃ አርፈሽ ተቀመጭ ተይን ብሎሻል። ዛሬም ድጋሚ ማለት ነው። እሷ ደግሞ እኔ ደግሞ አልተዋችሁም፣ እናንተ ሰላም እስካልፈጠራችሁ ድረስ እኔ እስከ ጥግ ድረስ እሄዳለሁ እያለች ነው እንዴ። በቃ ትናንት ተንበርክኮ ይቅርታ እየጠየቃት እንትን ያላለች ልጅ አሁን አንቺ ዛሬ መተሽ ይቅርታ ተጠየቁ ብትይ አትሰማሽም። የማይሆን ነገር ነው። ስለዚህ ትንሽ አንቺ ፈቀቅ ብለሽ ራስሽን ችለሽ ቁጭ በይ ለተወሰነ ጊዜ። በቃ አለ አይደለ? እነሱ የሚረጋጉ ቢያንስ አታገኛት፣ አለቀ። ይህንን ብታደርጊልን ደስ ይለናል። ከዛ ውጭ እንግዲህ ቅመምዬ ጠልተው ወይ የምር እሱን ማጣት ፈልጋ ወይ የምር ከሱ እስከ መጨረሻው መለየት ፈልጋ እንዳይመስላችሁ ማለት ነው። አስተማረችው ነው። ምክንያቱም በተደጋጋሚ እየሰማችኋት ነው። ከዚህ በፊት ብዙ ሰው በህይወታችን መጥቷል። እየታገልኩ እስከ መቼ ነው የምቀጥለው? ያ ሰው መጥቶ እንዲህ ነው ባለ ቁጥር የኛ ህይወት ይረበሻል። ያ ሰው መጥቶ እንደዛ ነው ባለ ቁጥር የኛ ህይወት ይረበሻል። ስለዚህ በእንደዚህ አይነት ህይወት ውስጥ እስከ መቼ ነው የምቀጥለው ብላ ስትል ሰምታችኋታል። ምክንያቱም ብሩኬን ለማስተማር ነው። አሁን እሱ ቁርጥ ብሎ በቃ የዋህነት በነገራችን ላይ በአሁን ዘመን በጣም ነው የሚጎደው። የምሬን ስነግራችሁ ማለት ነው። የዋህ መሆን መልካም መሆን እንደ ፈጣሪ በቃ ጥሩ ነው። ፈጣሪ የሚወደው ነገር ነው። ግን እንደ ሰው ደግሞ የዋህ ስትሆኑ መጫወቻ የምትሆኑ በቃ የዋህ ስትሆኑላቸው እናንተን ለመጣል እናንተን በቃ አይደለ መጥፎ ነገር ውስጥ ለመክተት መርዛቸውን መርዘው የሚጠባበቋችሁ መልካም የሆናችሁላቸው ሰዎች። ስለዚህ መልካምነትህ እንዳለ ሆኖ ግን ደግሞ ገደብ ይኑረው። ገደብ ሁሉም ነገር ገደብ አለው። ገብቷል? የሆነ መስመራቸውን አልፈው መልካም ስለሆንክ ብቻ መስመራቸውን አልፈው መጥተው ህይወትክን እንዲበጠብጡት አትፍቀድላቸው። ሀይሚም ልታስተምርህ የፈለገችው ያንን ነው። ገብቷል? ከዚህ በኋላ ለአንዴና ለመጨረሻ ጊዜ በአንተ ዙሪያ ወይም ደግሞ አንተን ብለው ለሚመጡ ሰዎች መስመር እንዳያልፉ ማስተማሪያ ነው። ስለዚህ በደንብ እየተማርክበትም ነው ብዬ አስባለሁ። ምክንያቱም የሆነ ጥፋት ሲጠፋ እሺ በቃ ይቅርታ አድርጌልሃለሁ፣ ከዛ ሌላውም ነገ መታ የሆነ ነገር ትላለች፣ ሌላውም መጥቶ ነገ የሆነ ነገር ይላል። ስለዚህ ቁርጥ ብላ በቃ ጭክን ብላ በውስጧን አፍቃሃታል እኮ ትወዳለች፣ ታፈቅራለች። አንተን ማውራት፣ መደወል፣ ማግኘት
በጣም በውስጧ ፉል የሆነ